ሰበሰበ። የሌለው ነገር ሰበሰበ። ማታ አጡ፣ ቀን አጡ፣ ደከሙት፣ ለፉት፣ ምንም አልነበረም። ነገር ግን እንኳን ለመኖርም ተስፋ የለም። ጴጥሮስ በድካም አደረ። ነገሩ የሚሳካ አልመሰለም። ነገር ግን ኢየሱስ ሰበሰበ። እኔ አንድ መልእክት አለ። በሕይወታችሁ ደክማችሁ ጠርታችሁ ሩጣችሁ ያላገኛችሁ ጉዳይ ይህ ወንጌል ይሰበስባል። የኔ ነገር የተበተነው፣ ያንቺ ነገር የተበተነው፣ የእናንተ ነገር መልክን ያላዘው ነገር እግዚአብሔር ይሰበስባል። ረጅም ዘመናት ፍሬ አልሰጠችም። ግን የመጨረሻ ወስኖ ማለዳ ትቆረጣለች፣ ወደ እሳት ትገባለች ብሎ ወስኖ ሲመጣ ጠዋት ላይ ምን ይታያል? ፍሬ ይታያል። ፍሬ ካየው በኋላ ከታገስኩኝ አይበልጥም፣ አሁን ፍሬዋን ልታገሳለሁ። እግዚአብሔር የታገሳችሁ ሰዎች ከታገሳችሁ አይበልጥም አለኝ። ከታገሳችሁ አለ አይበልጥም፣ ከጠበቀባችሁት አይበልጥም። ከኔ ጋር እግዚአብሔር ቃል ያዛችሁት የሉቃስ ወንጌል ምዕራፍ 5 ቁጥር 4 ላይ ያለ ቃል አብረን እናያለን። የሉቃስ ወንጌል ምዕራፍ 5 ቁጥር 4 ላይ እንደዚህ ይላል። ነገሩን ከጨረሰ በኋላ ስምዖንን ወደ ጥልቅ ፈቀቅ በል አለው፣ መረቦቻቸውንም ልታጠምጣል አለው። ስምዖንን መልሶ አቤቱ ሌሊትስ ሁሉ አደረስ እንኳን ምንም አልያዝንም፣ ነገር ግን በቃሎቼ መረቦቼን እጥለዋለሁ አለው። ያንን ባደረገ ጊዜ እጅግ ብዙ ዓሣውን ያዘ። አሜን። ያንን ባደረገ ጊዜ እጅግ ብዙ ዓሣዎችን ያዘ። መረቦቻቸውም ተቀዶት በሌላ ተንኳይት የነበረ ጓደኞች መጥቶ እንዲያገዙ ጠቀሱት። መጥቶትንም 2 ተንኳይቶች እስከሚሞላ ድረስ ሞሏቸው ያለ ይቀጥላል። ዋናው እኔ ሊወስድ የፈለኩት ነገሩን ከጨረሰ በኋላ ስምዖንን ወደ ጥልቅ ፈቀቅ በል መረቦቻቸውም ልታጠምድ ጣል አለው። ስምዖንን መልሶ አቤቱ ሌሊትስን ሁሉ አደረን፣ ምንም እንኳን አልያዝን። በስሙ መረቡን ከጣለ በኋላ ብዙ ዓሣውን ምን አደረገው ይላል። እንደዚህ በሚል ሐሳብ እግዚአብሔር ቃል አገለግላችኋለሁ። ሰበሰበ ይላል ሪሴ ራባስ ካሞን ሰበሰበ። የሌለው ነገር ሰበሰበ። ማታ አጡት፣ ቀን አጡት፣ ደከሙት፣ ለፉት፣ ምንም አልነበረም። ነገር ግን እንኳን ለመኖርም ተስፋ የለም። ጴጥሮስ በድካም አደረ። ነገር ግን ነገሩ የሚሳካ አልመሰለም። ነገር ግን ኢየሱስ ሰበሰበ። እኔ አንድ መልእክት አለ። በሕይወታችሁ ደክማችሁ ጠርታችሁ ሩጣችሁ ያላገኛችሁ ጉዳይ እንደዚህ ያለኝ ጌታ ይሰበስባል አለ። ይህ ወንጌል ይሰበስባል። ያውላችሁ ሰበሰበ። መሰብሰብ ማለት አንድ ምስጢር ልንገራችሁ። ስለ መሰብሰብ አንድ ምስጢር ልንገራችሁ። አንድ ጥሩ አባት ለልጆቻቸው ጥሩ መሆን የሚችል አባት፣ በመንገዱ ላይ ጥሩ የሚሆን አባት ያገኘው ሁሉን አያባክነውም። ያገኘው ሁሉ አይጨርሰውም። ያገኘው ሁሉ የሚያምር የማያምር ነገር እየገዛ ጊዜውን አይፈጀውም። ብልጥ ዕውቀት በጣም ብልህ የሆነው አባት ምን ይሆናል ታውቁታላችሁ? በክረምትም በበጋም በሚሆንም በማይሆንም ጊዜ ለልጆች ብሎ ይሰበስባል እንጂ አይባክነውም። እኔ አንድ መልእክት እናገራችኋለሁ። እግዚአብሔር የሚባክን አምላክ አይደለም፣ የሚሰበስብ አምላክ ነው አለው። ይህን ቃል ሳነበው ሰበሰበ የሚል ቃል መጣ። ሰበሰበ የሚል ርዕስ መጣ። አልነበረው፣ ሌሊትም አልነበረውም፣ ቀንም አልነበረውም። ያደሩት በድካም ነው። አንድም የለም፣ መሰብሰብ አልቻለውም። ኢየሱስ ግን ከመጣ በኋላ ወደ ተንኳይቱ ከገባ በኋላ ሰበሰበ ይላል። አሜን። በዚህ ዓመት መሰብሰብ ይሆናል። የኔ ነገር የተበተነው፣ ያንቺ ነገር የተበተነው፣ የናንተ ነገር ያደከመው፣ የናንተ ነገር ከመንገድ የወጣው፣ የናንተ ነገር ከአቅጣጫ የወጣ፣ የናንተ ነገር ውበትን ያላገኘም፣ የናንተ ነገር መልክን ያላዘው ነገር እግዚአብሔር ይሰበስባል። ሃሌሉያ። እዩት። እኔ በጣም የደነቀኝ ቃል ነው ይሄ ቃል። ይሄ የሉቃስ ወንጌል ምዕራፍ 5 ቁጥር
1 እስከ 7 የሚገኝ ታሪክ ኢየሱስ ከጴጥሮስ እና ከባልንጀሮች ጋር የተደረገ የአሳ መያዝና የመጠራት ታሪክን የያዘ ነው። ይህ ክፍል 1 እስከ 7 ስናነብ ወይ ስናይ ወይ ስናጠና ኢየሱስና ጴጥሮስና ከጴጥሮስ ጋር የነበሩት ደግሞ አብሮ የነበሩት ከሱ ጋር የነበሩት የሚያደርጉት አሳ ማጥመድ እና መሰረታዊ ነገር አሁን በእነዚህ ሰዎች ላይ ኢየሱስ መሰረታዊ ነገር ለማድረግ የሚታይ ታሪክ ሆኖ ይታያል። በተለይ ቁጥር 4 እስከ 7 በእነዚህ 4 ወይ 3 ቁጥሮች ውስጥ አራት ሐሳብ እናገራቸዋለሁ። በዚህ ቦታ ላይ ኢየሱስ የመጀመሪያው ያሳየው አሳ ማጥመዱን ነው። አሳ ማጥመድ ለምንድን ነው ኢየሱስ አሳ ማጥመዱንም ሙያ ያላቸው ልምድ ያላቸው ዕውቀት ያላቸው አሳ ማጥመዱም ለምን አስተማረው ብዬ ሳጠና ሳስበው አይ መጀመሪያ የሚያጠምዱት የሚይዙት አሳ ነበረ። አሁን የአሳ መገለጥ አይደለም ተንኳይት ውስጥ ያለ የአሳ ቃል አይደለም ተንኳይት ውስጥ ያለ የሆነ መገለጥን ሰብስቧል። የሆነ ሰው የሚወጣበት ጊዜ ደርሷል። አንድ ሰው ከኔ ጋር ጮክ አድርገው ሰበሰበ በሉት ባካችሁ። እግዚአብሔር ይሰበስባል። እዩት በእነዚህ ከ1 እስከ 7 ወይ በእነዚህ በ3 ቁጥር ውስጥ ከ4 እስከ 7 አሁን ያነበብኩት ቁጥር ውስጥ 4 በጣም ድንቅ የሆነ ሐሳብ ልንገራችሁ። አንደኛ ኢየሱስ በዚህ ቦታ ላይ ለማስተማር የጀመረው ሲሰበስብ ያደረገበት ድንቅ ነገር እምነትን በመቀኘት ወይ እምነት እንዲያዩ ወይ ወደ እምነት እንዲመለሱ ያደርግ ነበር። የኢየሱስ መሰብሰቡ ትልቁ ነገር እናንተ ማየት አለባችሁ። ምን አልነበረው ነው የሚለው? አሳ አልነበረውም፣ ይደክሙ ነበር ይላል። ሁለተኛው ቁጥር ደግሞ ምን ይላል? ሁለቱም ደቀ መዛሙርቶች ያሉት ተንኳይት ውስጥ የነበሩ ሰዎች ተንኳይት ዳር አስቀምጦ ለራሳቸው ከተንኳይት ወርዶ ምናቸው ያጥቡ ነበር ይላል። መረባቸውን ያጠባቸው ነበር ይላል። ምክንያቱም ምን ስለሌለ? ስራ ስለሌለ። ኢየሱስ አሁን ስራ የሌሉ ሰዎችም ሰበሰበ፣ የጠፋውንም አሳውን ሰበሰበ፣ ጴጥሮስን ወደ ጥሪውም ሰበሰበ። ይኸውልህ ጌታ እንደዚህ አለኝ፣ ይህ ዓመት ይሰበስብሃል፣ ወደ መገለጥ ይሰበስባል። እግዚአብሔር ወደ አየብሽ ከፍታ ይሰበስብሃል። አሁን ከተንኳይት የወረዱት ስራን ያጡት ስራ አጥቶ ሌላ አቅጣጫ ውስጥ ያሉ ሰዎችን ምን አድርገው ይላል? ሰበሰበው። አንደኛ እምነትን በመቀኘት ወይ እምነት ውስጣቸው እንዲመጣ ወደ እምነት ልብ እንዲመጡ እምነታቸው በሕይወታቸው እንዲሰራ ምን አደረጋቸው ይላል? ሰብስቦ ማስተማር ጀመረ። ጴጥሮስ በሙሉ ሌሊትንም አሳውን ሳይዝ እንደደከመው ያውቃል። አሁንም ተንኳይት በሐይቅ ውስጥ ወይ በዛ እነሱ አሳ የሚያጠምዱበት ውስጥ አሳ እንደሌለ ጴጥሮስ ያውቃል። ነገር ግን ኢየሱስ ከደረሰ በኋላ ባዘዘው ልክ በቃሉ አመነ እንጂ በአሳው አላመነ። ወደ እምነት መቀኘት ወይ ወደ እምነት ዝግጅት ውስጥ መጥቷል። የእምነት ዝግጅት በሉት፣ የእምነት ዝግጅት ነው። አሁን ጴጥሮስ በእውቀቱ ጴጥሮስ ባለው ነገር ላይ በተንኳይቱ ውስጥ በባህር ውስጥ ምን እንደሌለ ያውቃል። አሳ እንደሌለ ያውቃል። ይህ እውቀት አለው። ይህ እውቀት አለው። ስፔሻል የሆነ እውቀት አለው። አሁን ግን ኢየሱስ ከመጣ በኋላ በእምነት መዘጋጀት እምነትን በመያዝ ውስጥ ኢየሱስ ካስተማረ በኋላ ኢየሱስ መረቡን ጣል የሚለው አሳ እንደሌለ ያውቃል። ጴጥሮስ ያምናል። እዩት፣ አሳ የሚጠመድበት ሰዓትም ጭምር ጴጥሮስ ምን ይሆናል ያውቃል። ኢየሱስ ከነጋ በኋላ ነው የመጣው። ኢየሱስ ሳይወን ቲችይስ ጉራ ይበና አሳው ይገተው ሰዓት ይበና አሳው እንደ ባህሪው የሚጠመድበት ሰዓት አልመጣም። አሳው
ከሐይቅ ካለው አካባቢ ሸሽቶ በነበረበት ሰዓት ነው የመጣው። ጴጥሮስ አረጋግጦ አሁን መረቡ ቢጣል እንኳን አሳው እንደማይጠመድ ያውቃል። ግን ተንኳይቱ ውስጥ ያለው አምላክ የሚሰበስብ ነው። የሌለውን የሚሰበስብ ነው። ይሰበስብሃል፣ ይሰበስብሻል፣ ይሰበስባቸዋል። ሰበሰበ። እግዚአብሔር ምስክሬ ነው። በሆነ ሰዓት ላይ ይሄ ቃል መጥቶ ዛሬ እንደዚህ አለ፣ ይሰበስባል አለ። እኔ አላቅም እግዚአብሔር የማን ታሪክ ሊቀይር እንደሆነ አላቅም። እግዚአብሔር የማን ጉዳይ የተበላሸው ሊያስተካክል እንደሆነ አላቅም። ይሰበስብሃል። ዋዲያስ ከራላቦኒያ ይሰበስብሃል። በእምነት መዘጋጀት እንዳለ ጴጥሮስ እኔ የገረመኝ እኔ እንደዚህ ብያዝኩኝ ሰዓቱ እንደሄደ ያውቃል። አሳው እንደማይጠመድበት ሰዓት እንደሆነ ያውቃል። ቀን በሆነው ጊዜ አሳ እንደሚሄድ ያውቃል። ሌሊትን እንደደከመ እንዳደረው ያውቃል። ነገር ግን ኢየሱስ እንዳዘዘው ወይ ኢየሱስ እንዳደረገው ኢየሱስ ባዘዘው ጊዜ በቃሉ አመነ። ጴጥሮስ ያመነው አሳ መጠመዱ አይደለም። በምንድን ነው ያመነው? በቃሉ አምኗል። አሁን ኢየሱስ ጴጥሮስ በምን ዝግጁ እያደረገ ነው? በእምነቱ ዝግጁ እያደረገ። በዚህ ዓመት ላይ እግዚአብሔር በወሬ ዝግጁ ያደርጋችሁ፣ በእምነት ዝግጁ ያደርጋችሁ። በዚህ ዓመት ላይ በወሬ ዝግጁ ያደርጋችሁ፣ በማጣት ዝግጁ ያደርጋችሁ፣ ጊዜውን በመባከን ዝግጁ ያደርጋችሁ። ግን እግዚአብሔር ሰብስቦ በቃሉ በእምነቱ ዝግጁ ያደርገ። ዝግጁ አደረገው። ያሁላችሁ የሚገርም ነገር ይህንም እምነትን አንዳንዴ አማኝ ለመልካም ነገር በመጀመሪያ መነሻ እንደሆነ ያሳያል። አንዳንድ ጊዜ እንደዚህ አይነት እምነት በአንዳንድ አማኝ ውስጥ ይገኛል። ሁሉም ሰው አይደለም፣ በአንዳንድ አማኝ ውስጥ ይገኛል። አሁን ጴጥሮስ ይህን እምነት እንዴት ነው ያመጣው? ኢየሱስ የተናገረው ለአሳ ነው። ስለ ጴጥሮስ እምነት አይደለም ያወራው። ነገር ግን ጴጥሮስ አሳው እንደማይገኝ ያውቃል። ግን በማን አምኗል ነው የሚለው? በእግዚአብሔር ቃል አመነና ምን ሆነ ይላል? ተዘጋጀ። ቃሉ ተዘጋጀ። ስለዚህ እንደዚህ አይነት እምነት አንዳንድ ጊዜ በእምነት በእግዚአብሔር ፊት ላሉ ሰዎች ውስጥ ይገኛል። ሁለተኛ የእግዚአብሔር ቃል ከሰው ልምድ በላይ ነው። ቃሉን አስተማረው አይደል? አስተማራቸው ነው። አስተምሮ ምን ከጨረሰ በኋላ ነገሩን ከጨረሰ በኋላ 4 ላይ ነው የሚለው አይደል? ይኸውላችሁ የእግዚአብሔር ቃል ከሰው ምን ልምድ በላይ ነው። ልክ ነው። የነ ጴጥሮስ ልምድ አሳው የሚጠመድበት ሰዓት አይደለም። የነ ነብዩ ልምድ አሳው የሚጠመድበት ሰዓት አይደለም። ያንቺ ልምድ አሳው የሚጠመድበት ሰዓት አይደለም። የናንተ ልምድ ክርስቲያኖች አሳው የሚጠመድበት ልምድ ሰዓት አይደለም። ግን የእግዚአብሔር ቃል ከሰው ልምድ በላይ ነው። የእግዚአብሔር ቃል ከነ ጴጥሮስ ልምድ በላይ ነው። ሃሌሉያ! እግዚአብሔር በቃሉ ይሰበስበናል። እግዚአብሔር ይሰበስብ። ይኸውላችሁ የእግዚአብሔር ቃል ከማን ከሰው ልምድ ምን ሆነ በላይ ነው። ጴጥሮስ በባህርና አሳውን የማጥመድ እውቀት መሰረታዊ የነበረበት አሳውን ማጥመድ በባህሩ ስንት ሰዓት አሳ እንደሚገኝ አሁንም መረቡን እያጠበ ያለው በቆሻሻ ላይ ምን ስለማይገባ ቆሻሻ መረብ ላይ አሳ ስለማይገባ ተለያየ ነገር እያደረገ ያጥባል። ዝግጅቱ ለማን ነው? ለአሳው ነው። አሁን ሊያጠምደው አይደለም። ሲመሽ ወይ ሊነጋ ሲል ሊያጠምደው ዝግጅት ላይ ነው። ጴጥሮስ ትክክለኛ ዕውቀት ልምድ ያለ ሰው ነው። አሳው አሁን እንኳን መረቡ ቢጣል እንኳን እንደማይገኝ ስለሚያው ጴጥሮስ ምን ላይ ነው? ዝግጅት ላይ ነው። አንድ ነገር ልንገርህ፣ እግዚአብሔር ያንተ ዝግጅትን አበላሽቶ የራሱ ዝግጅት ባንቺ ላይ ይዘረጋል። ያንተ ዝግጅትን ያበላሻል። በዚህ ዓመት ላይ በእውቀት በተለያየ ነገር የሚሄዱ ሰዎች ዝግጅትን ያበላሻል። የራሱ ዝግጅት አሁን ጴጥሮስ ወይ ለማታ ወይ ለቀጣይ ጊዜ ወይ ለሆነ ጊዜ ነው የሚዘጋጀው። ጴጥሮስ እጅግ ስለ ባህር ስለ አሳ መጠመዱ ምን አለው ብያለሁ? እውቀት አለ።
ሁለት ላይ ምን ይላል? እኔ ሁለተኛው ሐሳብ ምን ይላል? የእግዚአብሔር ቃል ከሰው ዕውቀት ላይ የሚበልጥ ነው፣ በላይ የሆነ ነው። ስለዚህ እንደዚህ አለው ጴጥሮስ አሁን የሚዘጋጀው ወይ ለጠዋት ወይ ለምሽት አሳው በሚገኝበት ሰዓት ሊያጠምድ ነው የሚዘጋጀው። ኢየሱስ የተናገረው ቃል ግን ከሰው ዕውቀት ከፍ ያለ ነው፣ ከሰው ጥበብ ከፍ ያለ ነው። ኢየሱስ የተናገረው ግን ከእናንተና የሚበልጥ ነው። አንድ ትንቢት ልተነብይ በኢየሱስ ክርስቶስ ስም ዛሬ ሰማይ ባንቺ አቅጣጫ፣ ሰማይ በእኔ አቅጣጫ፣ ሰማይ በእኛ አቅጣጫ የሚያውቀው ከሰው ዕውቀት ከፍ ያለ ነው። ከሰው አእምሮ፣ ከሰው ዕውቀት፣ ከሰው ዝና ከፍ ያለ ነው። ሰበሰበ። ሶስተኛ ታዛዥነት ብዙ በረከት ያመጣል። እግዚአብሔር ከሰበሰበ በኋላ ያስተማራቸው ምንድነው? መታዘዝ። ዋሾት ከጨረሰ በኋላ ጴጥሮስን ምን አረገው? ልታጠምደው ረቡን ጣላላ ምን አረገው? አዘዘ። ማን? ኢየሱስ። ጴጥሮስ ምን ይለው ነበር? መምህር ሆይ ሌሊትስን እንኳን ምን እየሆነን አደረን? እየደከመን አሳ ሳይገኝ ትጋት ላይ አምሮ እየተረበሸን ምን ሆነ አደረን። እንኳን የድካም ስሜት ከላችን ላይ ምን አልሆነ አለደም ነው አለው። እኔ ደግሞ ሶስተኛ ላይ እንደዚህ አልኩኝ፣ መታዘዝ ስትታዘዝ ታዛዥነትህ ብዙ በረከት ያመጣል፣ ብዙ ስኬት ያመጣል። ታዛዥነትን አንዳንድ ሰዎች ለእግዚአብሔር ሳይታዘዙ በረከትን ይፈልጋሉ። አይ የሰበሰበው አምላክ ከኔና ካንቺ ምን ይፈልጋል? ታዛዥነትን ይፈልጋል። ታዛዥነት ብዙ በረከት ያመጣል። ለቃሉ መታዘዝ ጴጥሮስ ያልጠበቀው ብዙ በረከት እንደሚያመጣ ስላወቀ እንዲሁ አለ፣ በራሴ እጅ በራሴ ሙያ ማጥመድ ባልችልም ማምጣት ባልችልም፣ ግን አሁን መረቦቼ በማን ስም? እንደ ቃል በስሜ። በእግዚአብሔር ስም የሚጣል መረብ ባዶ አይወጣም። በእግዚአብሔር ስም የሚጣል ነገር ባዶ አይወጣም። በእግዚአብሔር ስም የሚጣል ያንቺ ነገር ባዶ አይወጣም። አንዴ በሊበና ሰበሰበ በሉት ባካችሁ። ሰበሰበ። የሰበሰበው ለበረከት ነው። የሰበሰበው ለድካም አይደለም። የሰበሰበው ለማስጨነቅ አይደለም። የሰበሰበው ነገርን ለመያዝ አይደለም። የሰበሰበው ነገሮቻችሁን ለማስለቀቅ ነው። አሁን አለው ጴጥሮስ አመነ። ለቃሉ መታዘዝ ምን እንደሚያመጣ ብዙ በረከት። እስቲ ብዙ በረከት ባል። ብዙ በረከት ትንሽ አይደለም፣ ጥቂት አይደለም። ምን አይነት ብዙ በረከት እንደሚያመጣ አወቀ። የሚገርም ነገር እንደዚህ አለው፣ መረቡን በጣለ ጊዜ ምን ይላል ቃሉ? ብዙ አሳዎች ምን አደረጉት? ያ ሰው ነው ኢየሱስም የተናገረው ሌሊትም የለም ቀንም የለም ያሉ ሰዎችን አሳዎችን ምን አደረገው? ኢየሱስም ሰበሰበው። ደቀ መዛሙርቶችን ምን አደረገው? እነዚህ ሰዎች ዳር ዳር ስላጥጦ ጫፍ ጫፍ ያሉትን ምን አደረጋቸው? ሰበሰበው። ይሄን ብቻ አይደለም፣ አሳው መጠመድ በኋላ ሌላ የተሰበሰበ ሰው ልንገራችሁ። መረቦቻቸው ምን እስከሚሆን ድረስ አለ እስከሚቀደድ ድረስ በረከት ሞላቸው። ከዛም በኋላ ጴጥሮስ ይላል ጓደኞች በሌላ ተንኳይት የነበሩ ሰዎች መጥቶ እንዲያገዙ ምን አድርገውት ይላል? ሰበሰቡት። ሰበሰቡት በሉት። ሰበሰቡ። ምን ይላል? እግዚአብሔር ይሰበስባል፣ ይሰበስባል። የነይት አትጨነቅ፣ ይሰበስባል። የነወነው አትጨነቅ፣ ይሰበስባል። እኔ ሪሊ የሆነ ቃል ሰምቻለሁ። ይሰበስባል። አሁን ቤት ላይ ያሉት ይላል በሌላ ምን ተንኳይቱ ላይ ያሉ ሰዎችን ምን አድርገውት ኑ ብሎ ጠርቶ ሁለት ተንኳይት እስከሚሞላ ድረስ ምን አድርገውት ይላል? ሞሏቸው ነው። ራማስ ካዲያ ላቦዲያስ የሚሰበስብ አምላክ ያስደንቃል። አሜን። ያውላ አራተኛ
መሰረታዊ ነገር ምንድነው ካላችሁት በክርስቶስ ስራ ውስጥ ራስ እግዚአብሔር አንተን ከሰበሰበ ከማይሆን ከማይመጣ ከማይመጥን ትውልድ መካከል ከሰበሰበ በክርስቶስ ስራ ውስጥ አንተን አሁን ጴጥሮስ ምን አለው? ይሄን ካለ በኋላ ታች ላይ ይሄን ያደረገ ማን እኮ ነው ያለው? በስራው ላይ ማንን አስቀመጠ? እግዚአብሔር ብቻ አይደለም ጴጥሮስ ያስቀመጠው። ቀጥሎ ምን አለ? እኔም እንደነኝ አለ። በጉልበቱ ወድቆ ይላል ኃጢአተኛ ሰው ነኝ። እንደዚህ አይነት ሚራክል እንደዚህ አይነት ታምራት መሆን የሌለበት ሰው ነው። በክርስቶስ ስራ ውስጥ ራስን አስቀመጠ። ሪሰ ምን ይላል? ሰበሰበ። ሃሌሉያ! የሰበሰበው አንደኛ ስራ ጥሎ የተቀመጡት ማንን? እነዛ ሰራተኞችን ሰበሰበ። ወደ ተንኳይቱ ህዝቡን ወደ ተንኳይቱ ሰበሰበ። ሁለተኛ ማንን ሰበሰበ? አሳውን ሰበሰበ። በሌለበት ቦታ አሳዎችን ሙላ ምን አደረገው? ሰበሰበ። ሶስተኛ ማንን ሰበሰበው? በሌላ ተንኳይት የነበሩ ሰዎችን ምን አደረገው? ሰበሰበው። አራተኛ የሰበሰበውን ጨርሽ ተናግረን ልጨርስ። አራተኛው ማንን ሰበሰበ ካለ አንተ ጴጥሮስ አሳ አጥማጭ አትሆንም ሰው አጥማጭ ትሆናለህ ብሎ ወደ ጸጋው ሰበሰበው። ታዲያስ ወደ ጸጋው ዙፋን ወደ መገለጡ ዙፋን ጴጥሮስን ሰበሰበው። ከዛሬ ቀን ጀምሮ ማን አጥማጭ ትሆናለህ? ሰው አጥማጭ ትሆናለህ። በኢየሱስም በዚህ ዓመት ላይ ይሰበስባል። በልሊ በና ሰበሰበ በልዋከ ሰበሰበ። እግዚአብሔር በበረከት ይሰበስባል። እግዚአብሔር በስኬት ይሰበስባል። እግዚአብሔር ወደ ጸጋው ዙፋን ይሰበስባል። እግዚአብሔር ወደ መገለጣችሁ ይሰበስባል። በልሊ ያደበና ሰበሰበ በልዋከ አሜን። እግዚአብሔር በመታዘዝ ውስጥ ይገለጣል። እግዚአብሔር በመታዘዝ ውስጥ ይገለጣል። የእግዚአብሔር በረከት እንዲሁ በጊዜ ውስጥ ተገኝቶ የሚጠፋ ሳይሆን ተፈጥሮ ነው። አንዳንድ ሰው ባለ ሀብቶች፣ አንዳንድ ሰዎች እሺ፣ አንድ ምሳሌ ላውራችሁ። አሁን እኛ አካባቢ አመን ይሁን እንደ መገለጥ ምሳሌ ለማውራት መጥቼ መገለጠው ነው። አመን ይሁን እንትን ቢገኝ ቢንዚል ቢገኝ ነዳጅ ቢገኝ የተለያየ ጋዝ እኛ አካባቢ ቢገኝ መንግስትም ምን አርግ ማንም ምን አርግ ሰው እየተቀበለ እየወሰደ ምን ይሆናል? አልቀም ያልቃል። ተፈጥሮ አይደለም። ወርቅ የሚገኝበት ቦታ ሰው እየቆፈረ ወርቅ አያልቅም? ያልቃል። የእግዚአብሔር በረከት የሚያልቅ አይደለም፣ ተፈጥሮ ነው። ያውላችሁ ከ100,000 ዓመት የነበረ ሰው መጥቶ ተባርኳል። የሱ በረከት ዘላለማዊ ነው። እግዚአብሔር በሚጠራው መንገድ የሚጀምር ሰው ህይወቱ ይለመልማል። እግዚአብሔር በሚጠራው መንገድ የሚጀምር ሰው ህይወቱ ይለመልማል። እግዚአብሔር ከሰበሰበ በኋላ ጴጥሮስን በምን ጠራ ይላል? ከእንግዲህ ወዲህ ምኑን ትሆናለህ? ሰው አጥማጭ ትሆናለህ እንጂ ሌላ አትሆንም አለ። ከመረቡ መያዝ ወይ ከአሳው ማጥመድ ወዲያውኑ ወደ ሰው አጥማጅነትን ምን አደረገው ይላል? ሰብስቦ ጴጥሮስን ተንኳይቱ ሳይወጣ አሜን፣ ከተንኳይት ሳይወርድ አሳውን ያጠመደው ሽጦ ሳይበላ አሳውን የጠመደው እንኳን ለሱቆች አከፋፍሎ ሳይጨርስ አሳውን ያጠመደው የሆነ አቅጣጫ ውስጥ ሳደርስ ጴጥሮስን ወዲያው በዛ ቦታ ላይ ከእንግዲህ ወዲህ ማን አጥማጭ ትሆናለህ? ሰብስቦ አስገባለት፣ ወደ ጥሪው መለሰለት። እግዚአብሔር አንዳንድ ሰዎች ከዚህ ምሽት ከዚህ ቀን በኋላ ወደ ጥሪያችሁ ይመልሳል።